وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. فتاوى الصيام شيخ محمد بن صالح العثيمين. يغشاه ذاك يحثه. ጥያቄ ቁጥር 9 ሙሳፊር ተቸግሮ ጾሙ እንዴት ይታያል? መልስ ሙሳፊር ጾም የሚከብደው ከሆነ ጾሙ የተጠላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰዎች የከበቡትና ጥላ ያጠለሉትን ሰው አይተው ይህ ምንድነው አሉ። ጾመኛ ነው አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም በጉዞ ላይ ሆኖ መጾም መልካም አይደለም አሉ። ቡኻሪና ሙስሊም ዘግበውታል። መጾሙ በጣም የሚከብደው ከሆነማ የማፍጠር ግዴታ አለበት። ነብዩ ሰለላሁ ዐለይሂ ወሰለም በጉዞ ላይ ያሉ ሰዎች ጾም እንደበረታባቸው አቤቱታ ሲያቀርቡላቸው አፈጠሩ። ከዚያም አንዳንድ ሰዎች እየጾሙ ወይም ያላፈጠሩ መሆናቸው ለነብዩ ሰለላሁ ዐለይሂ ወሰለም ተነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም እነሱ አመፀኞች ናቸው አሉ። ሙስሊም ዘግበውታል። መጾም የማይከብደው ሰው ለሱ በላጩ መጾሙ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይጾሙ ስለነበር እሳቸውን ለመከተል ይህ ይበልጥለታል። አቡ ደርዳ እንዲህ ይላል፣ በአንድ የረመዳን ወር በከፍተኛ ሙቀት ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረን ከኛ ውስጥ ነብዩ ሰለላሁ ዐለይሂ ወሰለምና አብደላህ ኢብኑ ረዋሃ ብቻ ሲቀሩ የጾመ ሰው አልነበረም። ቡኻሪና ሙስሊም ዘግበውታል። ጥያቄ ቁጥር 10 በአሁኑ ጊዜ ዘመናዊ የመጓጓዣ ዘዴዎች ስላሉ ለሙሳፊር ጾም አይከብደውም። ስለዚህም ቢጾም እንዴት ይታያል? መልስ ሙሳፊር መጾምም ሆነ ማፍጠር ይችላል። አላህ እንዲህ ይለናልና ወመን ካነ መሪዳን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸር በሽተኛ ወይም በጉዞ ላይ የሆነ ሰው ከሌሎች ቀኖች ያልጾመውን ቁጥር ልክ መጾም አለበት። ሰሓባዎች ከነቢዩ ሰለላሁ ዐለይሂ ወሰለም ጋር መንገድ ይወጡ ነበር። ከፊሉ ይጾማል፣ ከፊሉ ይበላል። ጾመኛው ያፈጠረውም ጾመኛውን በነውርነት አያይም። ነቢዩ ሰለላሁ ዐለይሂ ወሰለም መንገደኛ ሆኖ ይጾሙ ነበረ። አቡ ደርዳ ረዲየላሁ ዐንሁ እንዲህ ይላሉ፣ በከፍተኛ ሙቀት ጊዜ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር መንገድ ወጣን፣ ጉዞ አደረግን። ከነቢዩ ሰለላሁ ዐለይሂ ወሰለምና አብደላህ ኢብኑ ረዋሃ በስተቀር ከኛ መካከል ማንም የሚጾም ሰው አልነበረም። ቡኻሪና ሙስሊም ዘግበውታል። በመርህ ደረጃ ሙሳፊር የመጾምም ሆነ ያለ መጾም ምርጫ አለው። ነገር ግን ጾሙ የማይከብደው ከሆነ ቢጾም ይመረጣል። 3 ጥቅሞች አሉትና፣ አንደኛ ነብዩ ሰለላሁ ዐለይሂ ወሰለም መከተል መሆኑ፣ ሁለተኛ የጾሙ መቅለል፣ ሰው ከሰው ጋር ከጾመ ጾሙ ይቀለዋል፣ ሶስተኛ ቶሎ ከተጠያቂነት ንጹህ ለመሆን። የሚከብደው ከሆነ አይጾም፣ የሚከብደው ከሆነ ጉዞ ላይ ሆኖ መጾሙ መልካም አይደለምና ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ከበውት ያጠለሉትን ሰው አይተው ይህ ምንድነው አሉ። ጾመኛ ነው አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ጉዞ ላይ ሆኖ መጾም መልካም አይደለም አሉ። ቡኻሪና ሙስሊም ዘግበውታል። እናም እነዚህ ሰውዬ ጾም የሚከብደውን ሰው ሁሉ ሐዲሱ ይመለከተዋል። ስለዚህ ጠያቂው እንዳለው በአሁኑ ዘመን ጉዞ ቀላል በመሆኑ ጉዞ ላይ በአብዛኛው ጾም አይከብድም። ስለዚህ ጾም የማይከብደው ከሆነ በላጩ መጾሙ ነው እንላለን።